ቤት ለማታደስ አይደለም እኔ ለበንፐርስም ጠይቄ ያጣው ሰው ነኝ። እኔ ቃላት ያጥራኛል ለመናገር ማለት ነው። ባንዴ ውሻ ሲጮህ ወይኔ ልጅቷን በላው ጅብ ይላል። ተነስቼ 8 ሰዓት ከፍቼ ወጣለሁ። ለሊቱ በቃ ምን ላድርገው ታዲያ? ወይኔ ጉዴ! እኔ ለመናገር ቃላት ያጥራኛል። Buna buna dhugdu wayyaa qabdu gaariidha wayyaa qabda gaariidhaanis fayyaan qabayee tole rabbi jira rabbi jira. ሰላም ዋልሽ። ደህና ዋልክ። ማን ነው ስምሽ? ቦጋሌ በሬቻ። እዚህ ቤት ውስጥ ስንት ሰው ነው የምትኖሩት? እዚህ ቤት ውስጥ የምንኖረው እንግዲህ 12 ሰው ነበርና ከ12ቱ 4 ልጅ ደጅ ነው አለ ማለት ነው። ጎረቤት አንዷ ቆርቆሮ ውስጥ ነው አለች። 2 ልጅ ደግሞ ሌላ ሰው ጋር ነው ተጠግቷል ማለት ነው። እዚህ ጋር ግን ምንተኛ 9 ሰው ነን ማለት ነው። እዚህ ጋር ምንስተኛ ለዘጠኝ ይሄ ለ3 ሰውም ራሱ በጣም በቃ ታማሚ ጋር እየተኛን ነው። አንዳንድ ሰው ከታማሚ ጋር እንደዛ እየተኛን ነው። እዚህ ቤት ውስጥ ባለቤትሽን ያስታመምሽ ነው ማለት ነው? አዎ ባለቤቴም እናቴም አስታመማቸዋል። ስንት ጊዜያቸው ነው ማን ነው ባለቤትሽ ከታመሙ? አሁን እሱ ከታመሙ 6 አመት ገብቷል። አልጋ ላይ ከዋሉ? አዎ አልጋ ላይ ከዋሉ። እናትሽስ? እናቴ 4 አመታቸው ነው። 4 አመት? አዎ። 2 ታማሚ ሰው ከእንደገና ደግሞ ሌሎች ህፃናቶችም አሉ? አዎ ልጆችም አሉ። ኮሌጅ የሚማራሉ ህፃናቶችም አሉ። 12 የሚማራሉ። የነሱ አሁን ብዙ የሚያስፈልገኝ ነገር አለ። ምንም በቃ እንኳን ብዬ እንኳን ቤት ለማታደስ አይደለም እኔ ለበንፐርስም ጠይቄ ያጣው ሰው ነኝ። እኔ ቃላት ያጥራኛል ለመናገር ማለት ነው። በንፐርስ ስራችሁ ለማድረግ የሚያበላቸው ምግብ ራሱ ከቡርኬር ከፈቲያ ነው በሳህን ሆነ ነገር ይዤ የሚመጣ ስራ ያዙ ልጆች የሉም። በቃ ልጆች ምን እየተማሩ ሳይሆን በቃ የከበዳቸው ነገር አለ ማለት ነው። በጣም የከበዳቸው ነገር አለ። እንግዲህ ፈጣሪ ደግሞ ካንተ ጋር አገናኝቶኛል። ሁሉም ነገር ለበጎ ነው።
ምግብ ምን ያክል ታመጣላችሁ? በቃ ይሄ በዚህ ሰሃን እመጣለሁ። በዚህ ሰሃን ለስንት ለሁለት ሰው? ለሁለት ሰው ትሰጠኛለች በዚህ ሰሃን ማለት ነው። በቃ እሱን አመጣለሁ። ምን ያክል ጊዜ ተጠቀምሽ እዛ? ባቡር ኬር 4 አመት ይሆናል። በማማ ስም ነው ገባው ነበረ። በኋላ አዝና አንዱን እኔ ራሷ ጨመረችልኝ ማለት ነው። አንቺ ሰርተሽ ብላኝ በኋላ ግን አዝና ደግሞ አንድ ሰሃን ጨመረችልኝ። እኔንም እንትን ሞላችኝ ማለት ነው። ሆነ ባጅ አለ። ይሄን እንጀራ የምናመጣበት ባጅ አለን ማለት ነው። በባጅ ነው ይዘን እንጀራን የምናመጣ። እማዬ የምንበላ እኮ ብኖር ትምህርት ትተን ወደ ስራ እንግባ፣ ይሄ እንጀራ እንደዚህ አድርገሽ ከምትኖሪ ስለ አይ ነገ ጥሩ ቀን አለ መቼም ትምህርታቸውን ከምትተው ብዬ ደግሞ እኔ በቃ በግድ ነው ልጆቹን እየገፋፋው እንጂ እኔ የደረሰኝ ማንንም ኢትዮጵያ ሙላ አይደርስ፣ ማንም ሰው አይደርስ። በጣም ከባድ ነው። ግን ያው ሰው ጠንካራ መሆን አለበት። የመጣው ነገር ምንም ማድረግ አይቻልም። ጸሎት ወደ ፈጣሪ ብቻ ነው። እሱ ነው ሁሉም ነገር በሰዓቱ ማድረግ የሚችለው። ከባድ ነው። አይዞሽ። እሺ ዘኪ፣ አይዞሽ፣ ጠንካራ ሁኚ። እሺ። እናትሽ ናቸው? እናቴ ናቸው። እሳቸውን እዚህ እያስታመምሽ ከእንደገና ባለቤትሽን ደግሞ እዛ ጋር ታስታመሚያለሽ? አስታመማለሁ። ማማንም እሱንም አስታመማለሁ። ሁለቱም ቫምፐርስ ነው የሚጠቀሙት? አዎ ቫምፐርስ። ከእንደገና ህጻናት ደግሞ አሉ? አሉ። እነሱም የሚበሉ የሆነ ነገር የሚጎርሱት ምንም ያስፈልጋቸዋል። እሱ እንግዲህ ያው ምንም ለመናገር ቃላት ያጥራኛል። በጣም ከባድ ህይወት ውስጥ ነው ያለሁት በጣም እንደው ምግቡንም ባቡር ኬር የተወሰነ ያግዙሻል። ያው ምግቡን በምግብ መልኩ ማለት ነው እንጂ በጣም ሌላው ከባድ ነው አይደለም? ከባድ ነው፣ በጣም በጣም ከባድ ነው። እሳቸውን እዚህ ጋር ቫምፐርስ ቀይረሽ ከእንደገና ደግሞ እዛ ጋር ባለቤትሽ ደግሞ አሉ፣ ህፃናቶች አሉ። እዚህ ቤቱ በዛ ላይ ደግሞ እንዳለ ፈራርሷል። ልክ ነው፣ ፈራርሷል ቤቱም እንዳለ ማለት ነው። ምንድነው ስራስ ምን ትሰሪያለሽ? እኔ ምንም ስራ የለምኝ ነበረ። ሆነ ትንሽ ጊዜ መናኸራ ገባሁ ነበረ። መናኸራውን ቢገባ ስራው በጣም ጠንክሮ እዛ መስራት አለበት ማለት ነው። እነዚህን ደግሞ አሰኝቼ በምን ልቤ ነው እዛ ጋር ስራውን የሚሰራ? ግን በቃ ስራውን ምንም የሚሰራ ነገር የለም። ወደዚህ ነው የሚያደላ ማለት ነው። አጣሁ ማገኘቱ እነሱም ማየት ነው እንጂ ይሄው ማማ እንዳየህ ነው መቼም በቃ ስንት ጊዜያቸው እንደዚህ ነው። ቀርና አርጌ አስተኝቼ አስገልብጬ ማታ እኮ አልተኛም እኮ እውነት። እሱም ባንዴ ያስላል የሆነ ነገር ይላል እነሳለሁ። እነሱም እንደዚህ የሆነች ልጅ ደግሞ አለች ደጅ የምታድር የራሴ ልጅ ናት። እሷም ደግሞ ጅብ ሜዳ አደባባይ ላይ ነው የምትተኛው ማለት ነው። ሜዳ ላይ 2 አመት ተኛች። 2 አመት ተኝታ ባንዴ ውሻ ሲጮህ ወይኔ ልጅቷን ባላው ጅብ ይላል። ተነስቼ 8 ሰዓት ከፍቼ ወጣለሁ። ለሊቱ በቃ ምን ላደርገው ታዲያ? ወይ ኩቲ እኔም ለመናገር ምንም ቃላት ያጥረኛል። ከዛ የሆነ በጎ አድራጎት እቺ ልጅን እቺ ቆርቆሮ ሰራል ልጅቷ የምታድርበት ማለት ነው። እዚህ ጋር ነው ያለን ወገን ነው ሁላችን። የእንትና ቤት እንኳን ሲሰራ እንኳን የጠጅቱ ቤት ላነጋግር ብዬ እኔ ላሰማኝ ትችላለህ። ሰው ቢኖረኝ ቢያነጋግሩልኝ ሁሉም ባለኝ በቃ ምንም እኮ አይደለም እዚህ ጋር ያዩ ነው ምንም አይደለም እዚህ ጋር በቃ እንደዚህ አይነት እኮ አለ ብሎ ብነግሩ እኮ ምንም እንትን ከዛ አለፈ። እሷ ቆርቆሮ ውስጥ ገባች እዛ ጎዳና ማለት ይሄ እዚህ ጋር አሁን ያያችሁ ቆርቆሮ እዚህ ጋር ያለች እኮ እሷ ናት። ቆርቆሮ ማለት እዚህ ጋር እንዴት ትኑር በቃ ጫንቋ ወጣች እሷ ይሄን ከማየት። አሁን ግን ተመስገን እሷ ደግሞ እሱ ቆርቆሮ ውስጥ ከገባች በኋላ እኔ ማታ እነሳለሁ አሉ ወይ ሞቱ ወይ ብለ ለማየት ስንት አልተኛም በቃ 24 ሰዓት እኔ እንቅልፍም የለኝም። ቀንም አስባለሁ ለልጆቹ ከጸጉር መቁረጫ ጀምሮ ዋጋ አለው ማለት ነው። ጸጉር መቁረጫ እንኳን ጸጉራቸው ጫማቸው እንደ ሌላ ልጅ ለብሶ ምኑ ሳምራቸው ነው ወደ ትምህርታቸው የሚያደሉ ጫና ይሄ የቤት ያለ ጫና ሳይሆን ልጆች የተማሩ በቃ ትምህርት ነው። ይሄንን አታስቡት። እግራቸው ባዶ እግራቸውም ሄዱት ባልታቸው ባዶ አንጀታቸው ሄዱ። በቃ ፈጣሪ እንዳረገ ነገ ጥሩ ቀን አለ። የዛሬን እንዳታው እኔ እየተሰማኝ ነው። አውቄ እነሱን ጥንካሬ ሰጣቸዋል። አሁን ቤቱም ለማደስ አቅም የለሽም አንቺ? ኧረ ቤት ለማደስ እንኳን አይደለም እኔ በባምፐርስ ወረዳን ጠይቄ ያጣሁ ነኝ። እንኳን ቤት ለማደስ ዘክዬ በቃ እኔ አላስብም እንደዚህ እኔ እንጃ በቃ አላስብም። ቫምፐርስ ስታጪስ አሁን ምንም ማድረግ አልችላለሁ። ታዲያ በቃ ከባቡር ኬር ነው የሚወስደው
ሰው ሁሌ ደግሞ ለሰው ለሰው ሁሌ መስጠት ይከብዳል አይደለም እንግዲህ ሌላም ብረዳ እንደኔ ቦታ ሆነ እንትን ልትል አትችልም ግን ትሰጣኛለች ፓምፐርስ ግን አሁን በቃ ከአንድ አመት ወዲህ ቆማ የለም አለች አይመጣም ፓምፐርስ አለች ከዛ በቃ በየቀኑ ልብስ አጥባለሁ በየቀኑ አሁን አንድ ልጅ ያለች እነዚህ ደከመኝ ደግሞ እሷ ከኔ ጋር ሽንቱ ልብስ ታጥባለች ከኔ ጋር በእውነት በቃ እንደዚህ አይነት ህይወት ነው ግን ፈተና በጣም ለመልካም ነው ሰው ልጅ የሚያጋጥመው ሰው ግን ወሳኝ ሆኖ ያቺን ፈተና ማለፍ አለበት በቃ እኔ ባየው ታሪክ ማለት እንደዚህም አይደለም ነበር እኔ ተንከባልዬ ነው መናገር ያለብኝ የነበረው እኔ ያለሁበት ነገር ማለት በቃ የኔን ትቼ ደግሞ የልጆቼን ይሰማኛል በቃ እኔ እንጃ በቃ አይዞሽ አሁን እግዚአብሔር ፈቅዶ እንግዲህ ህዝቡን ማስተባብረን ቤትሽን እንሰራልሻለን እሺ ዘኪዬ ቆሽ እድሜ ይስጥልኝ ሁላችሁም ባላችሁበት ቦታ ቤቱን እንሰራልሻለን ውድ ተመልካቾቻችን ደግሞ ይህንን ከባድ የሆነ ማህበራዊ ጫና ያለበትን ቤተሰብ እናንተ በገንዘብም በሐሳብም በጸሎታችሁ እንድታግዙ ነው በጣም ከባድ ሸክም የተሸከመች እናት ናት በጣም አሁን እዚህ መታችሁ ብታዩን ያለውበት ቦታ ብታዩ እኔ አንድ ደቂቃም ለመቆየት በጣም ይከብደኛል እንኳን አይደለም እዚህ ለመኖር ማለት ነው ለመኖራው ልክ ነው እና በሚችሉ አቅም ለቫምፐርስም እንደው ለሚበሉትም ለሚጠጡትም ልጆች ደግሞ አሉ ህፃናትም አሉ ሌሎችም ልጆች አሉ እንደዚህ እንትን ብላ አንዳንድ ልጆቿን እስከ 12ኛ ክፍል ሁሉ አስተምራለች በጣም ጠንካራ እናት ናት በቃ ግድ ነው ግን ሰው ደግሞ የሚችለውን ያክል ነው የሚያደርገው አቅም ያጣልና እናግዛት የራሷ የባንክ አካውንት አለላችሁ ስልክ ቁጥርም አለላችሁ ከእግዚአብሔር ታገኙታላችሁ ትልቅ በረከት ነው የምታገኙበትና ይሄን ቤተሰብ እንድታግዙ ነው አደራችሁ አጀዳው ነመቲ ሲንጋፋቻ ጅራ አታም ጅርቱ አንጀቱና ጀሌ አታሚ ጋሪ ዳጀዲ ወያ ቀብዱ ኤጂሲኒ ከሱማዳ ጋሪ ዳፋያን ቀበጀሊ እሺ አፍሽሩ ወየሪ እሺ ነብሳ ስንንጀሩ ረብስና ማሩ ስንንጀሩ አካ ረብስና ማሩ ዋቅኒ ስና ፈይሱ ስንንጀሩ አሜን ጆሌ ከሰኔ አሜን አጀጄ ፈያታየዲ አሜን እናንተም ደህና ሁኑ ደህና ነኝ እሳቸውን ካየሽ በኋላ ደግሞ ባለቤትሽን ከዛ ባለቤትሽን ካየሽ በኋላ እንደዚህ እሳቸውን እያልሽ ነው አዎ በመሃላ ማታ እንኳን ባለቤትሽ ጋር እንሂድ እሺ ማታ ምን አልሽ ማታም ራሱ አልተኛም ስንቴ ተነስቼ ነው በቃ ውሃ ላለው መስታገሻ ከኔን ላለው የሚሰጣቸው ማለት ነው ለሁለቱም የራስ መታት ከኔ ነው በቃ ከዛ እሱን ይውጣሉ ጠቅልሎ ይተኛሉ በቃ እነሱ ታመሙ ማለት ራሳቸው አንደኛውን ይዘዋል እኔ ነኝ በጣም እንግዲህ ፈጣሪ ያውቆልኛል ድካሜም ነው አንዴ ሆነዋል እነሱ በቃ እኔ ግን ከባድ ውስጥ ነው ያለው ግን ሰው ሲባል ሰው ግን ግዴታችን ነው መተሳሰን ማለት ነው እዚህ አይዞሽ እግዚአብሔር ይማርልሽ አይዞሽ እንዴት ኖት አልሐምዱሊላህ አሜን ማን ነው ስሞት እንጆዳ ኢዶሳ ማን ኢዶሳ ሳውሴ ኢዶሳ ሁሴን ስንት ልጆች ነው ያሉት አሁን እዚህ አንድ ላይ እዚህ ስንት ነው የምትኖሩት ጆዳ ነው መናገር አይችልም ደህና ኖት አላህ አልሐምዱሊላህ ቤቶትን ልናድስሎት ነው አላህ አልሐምዱሊላህ አሜን ዱዓ አድርጉልን ያው ቤቶትን ልናድስ ነው እሺ አላህ አሚን እሺ አዎ አሚን አካውንት አለሽ ስጪ የኢትዮጵያ ንግድ ባንክ ቦጋሌ በሬቻ ሰቦቃ 1047 31 23 944 ስልክ ቁጥር ንገሪኝ እስቲ ስልክ ቁጥር 09 እሺ 65 እሺ 30 እሺ 80 03 የተወሰነ ቤቱንም አይታችሁታል የነሱንም የአኗኗር ሁኔታ አይታችሁታል ይሄ ቤቱ በደንብ መታደስ ያለበት ቤት ነው ይሄ ውስጡ ያለው እንዳለ ፈርሶ
የተወሰነ ከፍታ ተጨምሮ የተወሰነ እንኳን ቢያንስ አካባቢው ወደ ልማት ገብቶ እስከሚቀየር ድረስ እንደው ቢያንስ አሁን ያላችሁበት ኑሮ በጣም መስተካከል መቻል አለበትና እንደው አይታችኋል። ይሄ ደግሞ ቤቱ ተሰርቶ ለመመራረቅ ደግሞ ያብቃን እግዚአብሔር። አሜን አሜን። አይዞሽ፣ እሺ፣ በርቺ። እሺ፣ በጣም ጠንካራ ሰው ናት፣ ታግዟት ይገባል። በጣም ጠንካራ እና መከራ ላይ ያለች እናት ናት። ልጆቿን እያሳደገች ከእንደገና በዚህ በኩል ባለቤቷን ከዚህ በኩል ደግሞ እናቷን እያስታመመች ያለች እናት ናት። እሳቸውም በህመም ነው እንደዚህ የሆኑት። አያቷም እናቷም ደግሞ እንደዛው በህመም። ስለዚህ እቺን ማገዝ ማለት ብዙ ትውልድ ነው የምናግዘው። አጠገቧ ብዙ ልጆችም አሉ እነሱም አሉ። ስለዚህ በተቻለን አቅም እናግዛት። የባንክ አካውንቷም ተሰጥቷል። ያው ቅድም እንደተጠቀሰው የራሷ የባንክ አካውንት አለ። ስልክ ቁጥሩ ነገራችኋለች። እንድታግዙ አደራ እንላለን። ቤቱ ተሰርቶ ለመገናኘት ያብቃል። አሜን አሜን። ሰላም። እሺ፣ ቻው።